በክርስቶስ ኢየሱስ የተሰጠውን ደግሞ አንድ ተራ ወንጀለኛ በሚሞትበት መስቀል ላይ የሞተውን ይሄንን ተራ የሆነ ስራ ነው የምትፈልጉት? እኛ ደግሞ አለን ጠበብቶች፣ ግሪካውያን ፈላስፎች ይሄን ፍልስፍና ተውትና የተሻለ ፍልስፍና አለን ለሚሉ ደግሞ ለነሱም እናንተም ከዚህ ወንጌል እግዚአብሔር በአጀንዳው የሰው ልጆችን ሁሉ ተደራሽ ሊያደርግ በፈለገው ከዚህ ከእቅዱ ነፃ ልትወጡ አትችሉም። ስለዚህ በጣም ምስኪን የሆኑ አልተደረሳቸውም ሊደረሱ አይችሉም የሚባሉትን ብቻ ሳይሆን እነዚህ ጠበብቶችንም እንኳን እናንተም ምክንያት የለሽ ናችሁ ወቁ ይላቸዋል። እነዚህ ብቻ አይደሉም። አሁን ሁለት ሰዎችን አነሳን አይደለ? ሁለት አይነት ማህበረሰብ አነሳን። ወንጌል አልደረሰውም የሚባለውን ብቻ አይደለም፣ ደግሞ ወንጌል ይደርሰዋልም ተብሎ ሲቪላይዝድ ሆኖ እባካችሁ ዝም ብሎ ይሄ ጥበብ የምትሉት ነገር ጅልነት ነው ለሚሉ እኛ ጠበብቶች ደግሞ ግሪካውያን ፈላስፎች ነን ለሚሉም ለነሱም ተደራሽ ያደርጋል። ከዛ ደግሞ አሁን በሶስተኛ ደረጃ ደግሞ የምናየው የወንጌሉ ባለ ድርሻ የሕጉ ባለቤት እኛ ነን የሚል ደግሞ ማህበረሰብ አለ። እነማን ናቸው እነዚህ ደግሞ? እነማን ናቸው? አይሁዶች አይደል እንዴ? እስቲ እየተነጋገርን ወገኖቼ፣ እነማን ናቸው? አይሁድ የሕጉ ምንድናቸው? ባለቤቶች ናቸው። አብርሃምን ሲጠራው ከዛ ከኡር ምድር በጣም ከማይቻል ክርስቶስን እግዚአብሔርን ከማመልክ ማህበረሰብ መካከል ከአባትህ ከእናትህ ከዘርህ ተለይተህ ውጣ ብሎ ዘርህን እባርከዋለሁኝ ብሎ የተስፋ ቃል ከሰጠው ከጁሽ ዘር ከአይሁድ ዘር ጀምሮ ነው ወንጌል ተደራሽ የሚደረገውና እናንተም የሕጉ ባለ ድርሻ ነን፣ ሕግ ተሰጥቶናል፣ ሕጉ ለኛ ነው የምትሉም እግዚአብሔር ካወጣው ከአዲሱ አጀንዳ እግዚአብሔር ለሰው ልጆች ሁሉ እንዲሰጥ ከፈለገው ከአዲሱ ፕላን ነፃ ልትወጡ አትችሉም። ስሙ ይላል። ስሙ፣ ይሄ ወንጌል ለእናንተም ነው። ዛሬ በጣም የሚገርማችሁ ነገር ይሄ አባዜ እኛንም ያጠቃናል። የወንጌሉ ባለቤት ነን፣ ቀድሞ ደርሶልናል፣ በልጅነታችን ወራት ወንጌል ተቀብለናል። በቃ ከኔ ወዲያ ላሳር ስንት ዓመት መሰለህ እኔ ስንት ዓመት መሰለህ አስቆጠርኩት ክርስትና ተጀመርኩኝ እንላለን። አሁን አለን ለሚሉ በትምክት ራሳቸውን ለሚኮፍሱ ይሄ ወንጌል ሚስ ያደርጋቸዋል እያለ ይቀጥላልና ምዕራፍ 3 አንድ ይሄንኑ የሚያነሳውን ማህበረሰብ ይቀጥልና እስከ ቁጥር 8 ድረስ እነዚህ ተደራሽ የሚደረጉ ኮሚኒቲዎች፣ እነዚህ ተደራሽ የሚደረጉ ማህበረሰቦች በትክክል ተደራሽ እንዲደረጉ ጳውሎስ በብዙ ጥረትና በብዙ እንዲረዱት በሚፈልግ መንፈስ ይቀጥላል። ምዕራፍ 3 ላይ ነው እንግዲህ ዛሬ ታዲያ እነዚህ ተገርዘናል፣ እኛ ኪዳን ያለን ሰዎች ነን፣ የኪዳኑ ባለቤት ነን፣ እግዚአብሔር መርጦናል የሚሉትን ሰዎች ስሙ። እኔም እንደዛ ነበርኩኝ። ያው ስለ ጳውሎስ ባክግራውንድ ስንነጋገር ትዝ ይላችኋል አይደል? ጃሃድ አሳውጄ አንገት የቀላሁኝ ለዚህ ወንጌል ለዚህ ለሕጉ እጋደል የነበር ሰው ነኝ እያለ ለማስረዳት በብዙ ምጥ ወደ እነርሱ ይቀጥላል እና ምዕራፍ 3ን ስናጠና እነዚህ ሰዎች የግርዘት ምልክት የሆነውን የኪዳን ሰው ስለመሆናቸው በእነርሱ ላይ ስላለው ትምክህት እያነሳ ይህ ትምክህት መነሳት አለበት። በዚህ ትምክህት ልትድኑ አትችሉም። እግዚአብሔር መርጦናል የምትሉትን ነገር አቁማችሁ በልጁ በኢየሱስ ክርስቶስ የተጀመረውን ይህንን የወንጌል እሳት እንደገና ለእናንተም ተደራሽ እንዲሆን የእግዚአብሔር ፈቃድ ነው እያለ ይላቸዋል። እስኪ መግቢያውን እንጀምራለንና ጥቂት 2 ሳምንት ስላቆምኩ ነው ትንሽ ቆም አድርጌ እንደገና ወደ እናንተ ይህንን ሪቪዥን ተደራሽ ለማድረግ የሞከርኩትና እግዚአብሔር የተመሰገነ ይሁን። ከኔ ጋር ናችሁ? ከኔ ጋር ናችሁ? እግዚአብሔር የተባረከ ይሁን። አሜን። ወደኛም እየመጣ ነው። ይሄ ወንጌል ሚስ እንዳያደርገን ሐዋርያው ጳውሎስ
ቀደም ሲል ያው በምዕራፍ 2 ላይ የጀመረውን ካነሳቸው ነጥቦች በተለይም ስለ ግርዘት በግርዘት እኛ የተገረዝን የኪዳን ሰዎች ነን የሚሉትን ሰዎች እያነሳ የአይሁዳዊ ማንነት አለን። እስቲ አንተ ማን ብትባላው ማን ትላለህ? ማንሽ ብትበይ ማን ትላላችሁ? እያንዳንዳችሁ የምትቆጥሩት ማንነት አላችሁ ይላችሁ ወገኖች። ዛሬ ትምክህት አለ አይደል? ኢትዮጵያዊም ትምክህት አለው አይደል? አማራውም አማራ ነኝ እያለ የተመካበት ጊዜ ነበር አይደል እንዴ? ኦሮሞ ነኝ እያለ የሚመካበት ነገር አለ። ግን እንደ ትምክህት እንደው እናንሳ እንኳን ብንል እኛ ሁላችን አሁን ምን እንላለን? እኔ ኢትዮጵያዊ ነኝ የሚልም ትምክህት አለ አይደል? ናሮ እንትኑን ስናጠበው እኮ ኢትዮጵያ። ከዛ ደግሞ አሁን ምን የሚል ትምክህት ደግሞ ይመጣል? ሰፋ ሲያደርግ ትንሽ አይምሮም ሰፋ ያደረገ ደግሞ ምን ይላል? እኔ አፍሪካዊ ነኝ ምናምን ይላል አይደል? አፍሪካ በየምን ኢትዮጵያ ቅጥቅም ነገር አይደለም ይላል። እኔ እና በዛም በዚህም ምድራዊ በሆነ በምንመካበት ነገር መዳን የለም። መዳን ያለው ተገርዘናልም ለምትሉ አይሁዳዊ ነን ለምትሉ ለእናንተም ማምለጫ የለም ስሙኝ እያለ ይጮሃል። እግዚአብሔር የተባረከ ይሁን። ዛሬ በነገራችን ላይ እዛች ጥግ ላይ ያለች እህታችን ህይወት በጣም ስትጮህ ነበር። ሰምታችኋት እንደሆነ አላውቅም። ምንድነው ጌታው ልንሰማ የምትፈልገው እያልኩኝ እኔ ጥቂት መልእክቷን ለመስማት ሞክሬያለሁኝ። እግዚአብሔር ይባረክ። እስቲ አሜን በሉ እስቲ። አንድ ሰው ታውቃላችሁ በልቡ መልእክት ካለ በኤኒሚስ በማናቸው ማቅጣጫ መልእክቱን ዴሊቨር ያስተላልፋል። እና ትዝ ይለኛል አንድ ጊዜ ሙስና በጣም ጣራ የነካበት ቦታ ላይ አንድ ሰው እየተመላለሰ በጣም ያሰለቹታል። እና ሲያሰለቹት በቃ የመጮህ እና አለቆቹ እንዲሰሙት ስለፈለገ አልሰማ ስላለ በቃ በሙስና አጥር ውስጥ ስላለ በቃ ጭቅጭቁን ሊመልስ ስላልቻለ ማለት በጣም ጉዳዩ ሊፈጸምለት ስላልቻለ መስሪያ ቤት ሄደና ወንበር ላይ ቆሞ ማን የሚሰማው የለም። በየመስሪያ ቤቱ ሲሄድ እሱን የሚሰማ የለም። እና እንዲሰማ ተፈራግጠው ቢሆን ከዛ አለቆቹ መጡና ተረጋጋ ቆይ ምናምን ብለው በቃ ጉዳዩ እንዲፈጸምለት አደረጉ አሉ። እግዚአብሔር የተባረከ ይሁን። ጌታ ምን እያለ ነው ያለው? ወደኛ ተደራሽ ለማድረግ የፈለገውን መልእክት በሐዋርያው በጳውሎስ በኩል በቃ በተለያየ ፈርጀ ብዙ በሆነ መንገድ ቃሉን እያመጣ ነው ያለው። ምን ልላችሁ ፈልጌ ነው? ግለሰብ እንኳን መልእክት ካለው ውስጡ የገባበት ነገር ካለ ጮሆም ተፈራግጦም ያስተላልፋል። እና ጌታ ሲሪየስሊ እንድንሰማው የፈለገው መልእክት አለ። አይሁዶች የደረቱት እላያቸው ላይ የጨመረባቸው ነገር ስላለ ሃይማኖት ከኛ ወዲያ ላሳር ይላሉ። ከኛ ወዲያ እምነት ላሳር ይላሉ። እግዚአብሔር ትክክለኛውን መገለጥ አምጥቶልን ከሆነ ያው መገለጥ በጌታ በኢየሱስም በእኛ ላይ ይቀጥል። አሜን። የተጫነን ሃይማኖት ከሆነ የተጫነን ትምክህት ካለ የተጫነን ህይወታችን የያዘ ነገር ካለ ዛሬ ለዚህ ጉባኤ በኢየሱስም እናገራለሁ ከላያችን ላይ ይነሳ። ይሄ በመንፈስ ቅዱስ ኃይል ነው የሚሆነው ወገኖቼ። እንቅልፍ እያለ አዚም እየጣለብን መንፈሳችንን ያኮሰሰ ነገር ካለ ዛሬ ጳውሎስ ብቻ ወደዚህ ተደራሽ ሊያደርገው የፈለገው መልእክት አይደለም። ዛሬ መንፈስ ቅዱስ ከብዶ ወደኛ በጌታ በኢየሱስም ይምጣ። እስቲ የጉባኤ አሜን ይበለኝ። ኢየሱስ ጌታ ነው። አሜን። አዎ ወገኖቼ ክርስትና ምንድነው? መገለጥ ነው። መገለጥ ነው በሉስ። ክርስትና መገለጥ ነው። ኢየሱስ ምንድነው? መገለጥ ነው። ኢየሱስ በትኩስነቱ በሕያውነቱ በዛው ማንነት ውስጣችን ከሌለ ህይወት አሰልችና በጣም አስጠሊታ ነው የሚሆነው። ከመኖር ይልቅ አለመኖርን የምንመርጥበት ሁኔታ ነው የሚመጣብን። ቤታችንን ስናስብ ህይወታችንን ስናስብ የሚያስጠላ ነገር ነው የሚሆነው። እና ይሄ ሰው እነዚህ የተገረዙትን አለን የሚሉትን እግዚአብሔርን ታማኝነት የእግዚአብሔርን አዳኝነት በዚህ መልኩ ነው መመራት ያለበት የሚሉትን ይናገራል እና ምላሽ የሚሰጥበትን ክፍል ያስቀጥላል። እና ዛሬ እንግዲህ ምዕራፍ 3 ላይ 3 ነገሮችን ለማስጨበጥ የሚሞክረውን ሐሳብ እናያለን። አንደኛ እነዚህ ሰዎች ምን ይላሉ? የእግዚአብሔር ቃል ባላደራ
እኛ ነን የሚል ትምክህት ይዘው ተነስተዋል። የእግዚአብሔር ቃል ባላደራ እኛ ነን። ሕጉ የተሰጠው ለማን ነው? ለኛ ነው የሚል ትምክህት አላቸው። ይሄንን ቁጥር 1 እና ቁጥር 2 ላይ ያነሳል ጳውሎስ። ሁለተኛ ደግሞ የሰው አለማመን ይላል። የሰው አለማመን የእግዚአብሔርን ታማኝነት ሊሽረው አይችልም። ሰው የተለያየ ነገር ውስጥ እንኳን ቢሆን ይህንን ታማኝነቱን ሊሽረው አይችልም። በሶስተኛ ደረጃ የእግዚአብሔር ፍርድ ደግሞ ፍትሃዊ ነው። እግዚአብሔር ለእያንዳንዱ ይፈርዳል። እግዚአብሔር በሰዓቱና በጊዜው በመጣ ጊዜ ከፍርድ የሚያመልጥ የለም የሚል ሐሳብ እንደገና እስከ ቁጥር 8 ድረስ ይቀጥላል ማለት ነው። እነዚህ 3 ነጥቦች ባጭሩ አሳያችሁና ዛሬ የጌታ እራትም ስላለ እሱን ነገር እንወስዳለን። ሁላችንም ሪላክስ አድርገን ቆመን እስቲ እግዚአብሔር መንፈሱን ደግሞ እንዲልክና በቃሉ እንዲባርከን እንጸልያለን። ኢየሱስ ጌታ ነው። ሃሌሉያ 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 ሃሌሉያ። ጌታው ያስተምረኝ እባክህ። ልትናገር የፈለከውን ነገር በዚህ ሰዓት በመንፈስ ሹክ በለኝ። ወደ እኔ ና በሉት። የጌታ መንፈስ ያስተምረናል። ሃሌሉያ ሃሌሉያ። ጌታ ሆይ በኢየሱስ ክርስቶስም ለዚህ ጉባኤ ያንተ ሕያው የሆነ ቃል፣ ያንተ የሚያጽናና ቃል፣ ያንተ የሚባርክ ቃል፣ ያንተ በመንፈስ እንድንለኮስ የሚያደርግ ቃል፣ ያንተ ከተያዝንበት ነገር የሚያወጣ ቃል፣ በመንፈስ የሆነ ቃል እንዲነገር ጉባኤውን እንድትቆጣጠር በኢየሱስ ክርስቶስም እንጸልያለን። በጌታ በኢየሱስም ቃል ወደ እያንዳንዳችን ይምጣ። አይለፈን ጌታ ሆይ። ድንዛዜን አዚምን ያደረገ የክፉ ኃይል በኢየሱስም ከዚህ ጉባኤ ላይ ይነሳ። በኢየሱስም ከዚህ ጉባኤ ላይ ይነሳ። በኢየሱስም ከዚህ ጉባኤ ላይ ይነሳ። ቃል ያለ መከልከል ይነገር። ቃል በመንፈስ ቅዱስ ኃይል ይነገር። እግዚአብሔር አባት ሆይ እናመሰግናለን፣ እንባርካለን፣ ከፍ ከፍ እናደርጋለን። አሜን። በጌታ በኢየሱስ ስም ሃሌሉያ። እግዚአብሔር ያክብራችሁ። ትቀመጣላችሁ። ቶሎ እንላለን። አሁን እንግዲህ የመጀመሪያ ያልኳችሁን በደንብ እንድትይዙ ስለምፈልግ ነው። የእግዚአብሔር የቃሉ ባላደራንን የሚል ሐሳብ ይዘው የሚነሱትን ጳውሎስ ይሞግታቸዋል። እኛ ቃሉ የተሰጠው ለኛ ነው ቃል የተሰጠው ሕጉ የተሰጠው ለኛ ነው የሚል ነገር የሚያነሱትን በጥያቄ መልክ ነው አርጊው የሚያደርገው። እንዲያውም ቁጥሩን ስንጀምር ታዲያ ይላል አይሁዳዊ መሆን ጥቅሙ ምንድነው ብሎ በጥያቄ ነው የሚኮረኩራቸው። ልብ ብላችሁ ስሙኝ። በጥያቄ ይኮረኩራቸዋል። ታዲያ እየሞገተ ነው ያለው ከምዕራፍ 1 ጀምሮ ከቁጥር 18 ጀምሮ የተለያዩ ሰዎችን ነው ተደራሽ እያደረገ ያለው ብለናል አይደል? እስካሁን ድረስ 3 ነው 4 አይነት ሰዎችን አይተናል። ስለዚህ እነዚህ አይሁዳዊ የሕጉ ባለቤት ነን የሚሉትን አይሁዶችን ደግሞ ተደራሽ ለማድረግ ምን የሚል ጥያቄ ያነሳል ራሱ ጳውሎስ። ታዲያ አይሁዳዊ መሆን ጥቅሙ ምንድን ነው? መገረዝ ምን ፋይዳ አለው? በየትኛው መንገድ ጥቅሙ ብዙ ነው? ከሁሉ አስቀድሞ የእግዚአብሔር ቃል በአደራ የተሰጠው ለእነርሱ ነው ይላል። ለማን ነው? ለእነርሱ ነው፣ ለአይሁድ ነው። እና ወገኖች አሁን መጀመሪያ ይህ እግዚአብሔር ቃል ባላደራነት ዛሬም የሚሰራበት ቅድም እመጣበታለሁ። እነዚህ አይሁዶች እኛ የእግዚአብሔር ቃል ሕጉ የተሰጠው ለኛ ነው እና ከኛ ወዲያ ላሳር የሚል ሐሳብ ስላላቸው ይህንን መንፈሳዊ ትርጉም በማንሳት አሁን የቃሉ ባለቤት የሕጉ ባለቤት እኔ ነኝ የሚል ነገር አይሰራም። እግዚአብሔር አጀንዳውን ቀይሮታል። እግዚአብሔር ከዛች ጥቂት ከሆነች ማህበረሰብ ተነስቶ ማንን ነው ተደራሽ ለማድረግ የፈለገው? ዓለሙን በሙሉ ነው። እኛ ኢትዮጵያውያኖችንም አይቷል ጌታ በዛ ውስጥ አያችሁ። አሁን አይሁዶች ብቻ ቢቀጥሉ ኖረው እኛ ተደራሽ የምንሆን ይመስላችኋል? ዓለም ሁሉ ተደራሽ የሚሆን ይመስላችኋል? ጳውሎስ የጨነቀውን ነገር ውስጣችሁ ላስገባ ስለፈለኩ ነው። እግዚአብሔር አስቀድሞ ዓለምን የሚዋጅበትን ለዓለም ሁሉ እንደ እርሱ ሆኖ መነሻ እንደ ጥላ ሆኖ
አንድ ማህበረሰብ በእስራኤል ውስጥ ተገኝቷል። ነገር ግን ያ ማህበረሰብ በዛው እንዲቀጥል የእግዚአብሔር በዛው አሰራር ብቻ ቀጥሎ ነገሩ እንዲዘጋ የእግዚአብሔር አጀንዳ አልነበረም። እኛን ያየ ጌታ ስሙ ይባረክ። የማንደረስ በምንም ልንታይ የማንችል ማህበረሰብ የሆነውን እኛን ያየ ጌታ ስሙ ይባረክ። አይቷል፣ አስቀድሞ በልቡ ውስጥ አይቷል። ስለዚህ ምን አለ? ገና ታዲያ አይሁዳዊ መሆን ጥቅሙ ምንድን ነው? አይሁዳዊ መሆናችሁ አካኪ ዘራፍ እያላችሁ የምትሸልሉበት ሽለላ ምንድነው ጥቅሙ? ስለዚህ ዛሬም ወገኖቼ ለኔ እንደዚህ አለ የምንልበትን መመካት ሳይሆን ፎከሳችን ወደ ማ መሆን እንዳለብን እንድናይ ያሳየናል ይሄ ቃል። ወደ ተገለጠው ወደ ክርስቶስ ወደ ኢየሱስ። አሜን። ዛሬ ለኛ ትልቁ በረከት ወገኖች ቅድም መሰክርላችኋለሁ ብዬ ነበር እና በጣም ልብ በሉና ስሙኝ። የነሱ የቃሉ ባላደራ እንደተሰጣቸው ትምክህት ስለነበራቸው ያንን ትምክህት በመዶሻ እንደሚያፈርስ ሰው በውስጣቸው ይሄ መናድ ስላለበት እግዚአብሔር አጀንዳው ለሁሉም ስለቀየረ ስለሰጠ የቃሉ ባለቤት ያደረጋቸው ገና ብዙ ህዝብ አለ፣ ገና ብዙ ቤተሰብ አለ ይላቸዋልና በጣም ይገርማቸዋል። እኛን የቃሉ ባለቤት ያደረገን ጌታ ስሙ ይባረክ። አንድ ምስክርነት የህይወት የግል ምስክርነቴን ልንገራችሁ። ትናንትና ዓርብ እንደምታውቁት ቅዳሜ ነው አይደል? ትናንትና ቅዳሜ ነው። ዓርብ ለታ ለአገልግሎት እየተዘጋጀን እያለ እዚህ አንድ ነገር ሆኖ ነበር። ማለት እኛ አልመጣንም፣ ያው የምሽት ላይ አልመጣንም። ግን አንድ ነገር ተከሰተ። ማለዳ ላይ አንድ ብራዘርስ አንድ ወንድም መልእክት ቴክስት አደረገና ያ ቴክስት ዝም ብዬ አላየሁትም። ይኸው ልክ ቴክስቱ ሲመጣ በጣም ውስጤን ሞላው። ባለቤቴን ደግሞ አሟት ነበረ። ሰሞኑን ጥቂት ያመማትን ነገር ለማሳከም እንደዚህ የሆነ ሙከራ እያደረግን ነበር። ያ ቃል በጣም የሚገርማችሁ ነገር ከታመመችበት ህመምና ፎከሴን ከያዘው ከሷ ጋራ የተያያዘ ስለነበረ እኛንም የቃሉ ባለቤት ባላደራ እንዴት እንዳደረገን ልመሰክርላችሁ ስለፈለኩ ነው። ለኛም የሰጠውን እድል ልመሰክርላችሁ ስለወደድኩ ነው። ጌታ ይባረክ። ምን ይላል መሰላችሁ? ቃሉን ባነበው ደስ ይለኛል። ልባቸውን የቆሰለውን ይፈውሳል፣ ህመማቸውን ይጠግናል የሚል ቃል ነበረ። ይሄ መዝሙር 147 ላይ ቁጥር 3 ላይ ያለው ነው። ከዛ ደግሞ አላለቀም፣ ይቀጥልና ምን ይላል? እኔ ጤናህን እመልሳለሁ ቁስልህንም እፈውሳለሁ ይላል እግዚአብሔር። ኤርምያስ 30 ቁጥር 17 ላይ ይቀጥላል። እግዚአብሔር ልባቸው ለተሰበረው ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። ጌታ ይባረክ። እና ባለፈው በእለቱ ሄደን ማይነር ኬዝ ነው ትንሽ ነች፣ በቃ ዝም ብሎ ራሱ በራሱ ጊዜ ይድናል ብለውን ሆስፒታል ተመልሰናል። እሷን ግን ያማት ነበር። ጌታ የተባረከ ይሁን። እግዚአብሔር የማንም ባለ ዕዳ አይደለም። ቃሉን አነበብኩላት እና ጌታ ይፈውሳል፣ ጌታ ያድናል፣ ቃሉ ሕያው ነው፣ ቃሉን የሚልክልን ጌታ ስሙ የተባረከ ብለን ጌታን አመስግነን በጣም ደስ ብሎን ከዛ ጸልየን በቃ ለማንኛውም ግን ፔኑ ስላለ መታየት ስላለባት ከሰዓት እንድንሄድ ተነጋገርንና ሄድን። በጣም የሚገርማችሁ ነገር በቃ በቀላሉ እንደዚህ ለቼክአፕ ምናምን መስሎን ነበረ። ልክ ሆስፒታል ስንሄድ ነገርየው በጣም ሲሪየስ ነው፣ በዚህ ቀን ማለፍ የለበትም፣ ቶሎ ብላ መታከም አለባት ምናምን አሉ። ምን ማለት ነው? እኛ እዚህ ጠዋት ጸልየን ነው የወጣ ነው። ጠላት ግን የሚችለውን ነገር ሁሉ እየሞከረ ሴንስ አደርግ ነበረ። እግዚአብሔር የተባረከ ይሁን። ከዛ በዚህ ነገር ውስጥ እያለን ሆስፒታል ተመርምራ ስትጨርስ በቃ ያው በጣም ትልቅ ብር ነው የጠሩት። ከዛም ደግሞ ባለፈ ዛሬውኑ መደረግ አለበት ምናምን አሉ። ልክ ከሰዓት በኋላ ትንሽ ሊረባብሸን መጣ። ቃሉም ትዝ አላለኝም። ከዛም በኋላ ወደ መንግስት ሆስፒታል ሄደን ኮሙኒኬት አድርገን ነገርየውን ለማሳከም ወደዛ ሄድን ማለት ነው። እግዚአብሔር ለሰጠው ቃል የታመነ ነው። አሜን ትሉኛላችሁ? ቃል አላችሁ፣ የቃሉ ባለቤት ናችሁ። የቃሉ ባላደራ ነኝ በሉ እስቲ።
አዎ እግዚአብሔር ይውላችሁ በግላችሁም ቃል ይሰጣችኋል። ደግሞ የምትኖሩበትንም የምትድኑበትንም ሕይወት የሞላበትን ቃል ነው በልባችሁ የሚያኖረው። እግዚአብሔር ሁላችንን የዚህ የሕግ ባለቤት አድርጎናል። ሕጉ ለአይሁድ ብቻ ሳይሆን ለግለኛም ጭምር በቃ በየቀኑ የሚናገርን ነገር ወገኖች በጣም ሲሪየስሊ ማየት መቻል አለብን። ምንም የሚያቅ ይህንን መታመሟንም የሚያቅ ሰው አይደለም ይህንን ቴክስት ያደረገልን። በፍጹም በቃ እንደዚህ አይነት ነገር ውስጥም እንዳለን የሚያቅ ሰው አይደለም። ግን እግዚአብሔር ግን ምን ልኳል? ሕጉን ልኳል። ሃሌሉያ! የምንመራበትን ሕግ ልኳል። እስቲል ግን ስትራግል ውስጥ ሰይጣን ይዋጋ ነበረ። አቃ አትችልም፣ ትችላለህ፣ በቃ ፋይት ያደርግ ነበር። ከዛ ሄድን። እግዚአብሔር የተባረከ ይሁን እና እስከ ምሽቱ 7 ሰዓት እስከ 6 ሰዓት ድረስ ፕሮሰስ ለማድረግ ለፕሮሰሱ ብቻ በጣም ጊዜ ወሰደ። ከዛ አልፎ ደግሞ በጥቅሉ አንድ ነገር ብቻ ለመስክርላችሁ ልብ በል። በጣም ቃሉን የሚፈታተን የተሰጠንን የቃሉን ኦነርሺፕ የቃሉን ባለቤትነት ከውስጣችን ሊያወጣ ትግል ነበረ። የሚሆነው ሌላ ነው፣ የተሰጠን ሌላ ነው። ቃሉ በልባችን አለ፣ የሚሆነው ሌላ ነው። ከዛ ፋይናሊ በጣም የሚገርማችሁ ነገር ልክ 6 ሰዓት ተኩል ላይ ማይነር ነው በቃ ችግር የለውም ሰርጀሪ ተሰርቶ የሚወጣ ነገር ነው ምናምን ብለውን እንዲወጣ ፕሮሰስ ላይ ያለን ሐኪሙ ደግሞ ሌላ ነገር ያወራ ጀመር። ምን ይለናል? አይ በቃ እንትን ነው ለካ ሰርጀሪ ሲሰራ ሳይንሳዊ ሕግ ነው ማለት 50-50 ምንድነው 50-50 ማለት? ባለቤቴ አለች፣ የባለቤቴ እህት አጠገብ ያለች እና ደግሞ ባለቤቷ የሷን ባለቤት አለ እና በጣም ልክ ልትገባ ስትል የነበርንበት ሁኔታ በጣም ከባድ ነበር። ሙግት ነበረው። ቃሉን ከልባችን ለማውጣት ሰይጣን እየታገለ ነበረ። ከዛ ወይን ዋን ዴይ ውስጥ ምን አይነት ትግል ነው ሊሆን ይችላል? እግዚአብሔር የተናገረን ሌላ ነው። ከዛ ልክ እየገባች እያለ ሃይሊ ዲፕረስድ ሆኑ እነሱም በጣም። እግዚአብሔር ግን ማለዳ ላይ የተናገረንን ቃል ወደ ልብ ያመጣ። አሜን ትሉኛላችሁ? እግዚአብሔር ይባረክ። ምን እንዳልኳችሁ ታውቃላችሁ? ልክ እንደዚህ የሆነ እያለ ምን አልኩኝ? እግዚአብሔር የተናገረን ጤናህን እመልሳለሁ። እግዚአብሔር ይባረክ። ጤናን የሚመልስ ጌታ ከኛ ጋር እንደሆነ ተናግሮን ነበረ። ጌታ ይባረክ። አሜን። ጤናን እመልሳለሁ፣ ቁስልህንም እፈውሳለሁ የሚል ቃል እኮ ነው ጌታ ይሰጠን አልኩ። ዋው ብለው ሁሉም እንዳቀረቀረ እንዳለ ሶስቱም አንድ ላይ ሆነን እኔ ግን አልኳቸው እግዚአብሔር የሰጠኝ ዛሬ ማለዳ ያነበብኩላትን ቃል ላንብብላችሁ አልኳቸው። እግዚአብሔር ጤናህን እመልሳለሁ ቁስልህንም እፈውሳለሁ የሚል ቃል ነው ይሰጠን። የቃሉ ባለቤት ያደረገን ጌታ ስሙ ይባረክ። እንደ ቼክ በውስጣችን እንዲሰራ የሚያደርግ ጌታ ስሙ ይባረክ። ከ20 እና ከ30 ደቂቃ በላይ አትፈጅም። በጣም ሲምፕል ቀላል የሆነ ነገር እንደተባለው ሆኖ አለቀ። ጌታ ይባረክ። ዛሬ በነገራችን ላይ ትመጣ ነበረ። ትንሽ ግን ያው በደንብ አቀማመጥ ምናምን አስተካኪ ምናምን ስላሏት ነው ያሳለፈችው እንጂ ኤቭሪቲንግ ሶልቭ ሆኖ ጌታ ረድቶን የቃሉ ባለቤት ጌታ ቁስሉን ፈውሶ አድኗል። ይህንን ቃል እናምናለን። ክብር ለእግዚአብሔር ይሁን። እግዚአብሔር የተባረከ ይሁን እና የቃሉን ባላደራ ስንሆን ታዲያ አጠቃቀም እንዴት ነው ማድረግ ያለብን? ቃል አለሽ፣ ቃል አለ። እናንተ የቃሉ ባላደራዎች ናችሁ። እግዚአብሔር አይሁድን ጣለውን? አልጣለውም። እግዚአብሔር የሚሰጥበት የሕይወት ቃል በልጁ በኢየሱስ ክርስቶስ በኩል ለሰው ልጆች ተለውጧል። አሜን። ይሄ ቃል ዛሬም ይሰራል። የነገረን እና ሙግት ነበረ ልላችሁ ነው። ቃሉን ለማውጣት ቃሉን ለማንሸራተት ያለ ቃል ከሆነን ወገኖቼ ኤክስፖዝድ እንሆናለን፣ እንጋለጣለን። ፈውስ በሕይወታችን አይሆንም። ሰላም በሕይወታችን አይሆንም። እግዚአብሔር ፈዋሽ አምላክ ነው። ምንም እንኳን ለኔና ለቤቴ መጥቶ የነበረው ቃል ባላደራነትን የሚፈታተን ቢሆንም
ባላደራነት ግን ቃሉን በልባችን ውስጥ በመሰወር እንደሚፈጸም ቃሉን በልባችን ውስጥ በማድረግ እንደሚፈጸም እግዚአብሔር ያስተምረ ጀመር። ከዚህ ትምህርት ጋር ማለት ነው። ለአይሁድ የቃሉ ባላደራ መጀመሪያ አይሁዶች ነበሩ። አሁን ግን ሁሉን ተደራሽ የሚያደርግ የእግዚአብሔር አጀንዳ ለሰው ልጆች ሁሉ ሆኗል። አይሁድ ስለሆንክ አይደለም፣ ግሪክ ስለሆንክ አይደለም፣ አሕዛብ ስለሆንክ አይደለም፣ ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ ሃሌሉያ በልጅነት ስልጣን እንዲንቀሳቀሱ እግዚአብሔር የሰጠው እድል አለ። ወገኖቼ ጠላታችን ሁሉ ጊዜ ይፈታተነናል። ቃሉን ከልባችን ውስጥ ለማውጣት ብዙ የሚፈጽመው ነገር አለ። ቃሉን እንያዝ። እስቲ አሜን በሉኝ። እስቲ ቃል አለሽ፣ ቃል አለ። ጌታ ይባረክ። በመዝሙር 119 ቁጥር 105 ላይ ሕግ ለእግሬ መብራት ለመንገዴም ብርሃን ነው ይላል። አሜን። ሰይጣን የሰወረው ነገር ሲኖር፣ የሚያጨልምባችሁ ተግዳሮት ሲኖር፣ በየትኛውም ሁኔታ ውስጥ ስታልፉ ሕጉ ነው የተሰጠን፣ ቃሉ ነው የተሰጠን። ምን ይላል? ሕግ ለእግሬ መብራት ነው ለመንገዴ። ጨልሞብሻል? ጨልሞብሃል? የተሰወረ ነገር አለ? እግዚአብሔርን ቃል ያዘው፣ ያበራበታል። ጨለማው ሬዚስት ሊያደርግ አይችልም። አሜን። የቃሉ ባለቤት ያደረገን ጌታ ስሙ ይባረክ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ያው እንደምታውቁት የእግዚአብሔር ሰው ፍጹምና ለበጎ ሥራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሳጽ፣ አሜን፣ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ሁላችሁ በብዙ ነገሮች ውስጥ እንደምታልፉ አውቃለሁ። የሁላችሁ ጠላት የሚገዳደርበትን መንፈስ በህመማችሁ በስጋዊ በሆነው ነገራችሁ ሊፈታተን ይችላል። ግን ቃሉ የታመነ አምላክ ነው። ቃሉ የሚሰራ አምላክ ነው። በቃሉ ሕያው የሆነ አምላክ ነው። ጌታ ስሙ ይባረክ። እና በዛች ሞመንት ውስጥ ኢማጂን ወደ ሰርጀሪ እየገባች ያለ በጣም ጠላት ይዘራብኝ ዘር ቀላል አልነበረም። ግን ቃሉን አወጣ ከፋይል ውስጥ። ጌታ ስሙ ይባረክ። ማለዳ ላይ የተነገረኝን ቃል ልንገራቸው አልኳቸው። እግዚአብሔር እንደተናገረው እንደዚሁ ነው የሚሆነው አልኳቸው። ጌታ ስሙ ይባረክ። እግዚአብሔር ፈውሳለሁ ብሏል፣ ይፈውሳል። እግዚአብሔር አድናለሁ ብሏል፣ ያድናል። እግዚአብሔር እንዳለፈው ውሃ ነገራችንን እንድንረሳው ያደርጋል። እግዚአብሔር የተባረከ ይሁን። ዋናው ነጥብ አሁን በዚህ ክፍል ላይ እንድንረዳ የፈለኩት ነገር እውነት ነው። አይሁድ ትልቁ በረከት የእግዚአብሔር ቃል የሕጉ ተስፋ ቃል ለነሱ በመጀመሪያ ሰጥቷል። ባላደራ መሆናቸው ይታወሳል። እግዚአብሔር ራሱን ፈቃዱን የገለጸበት በምኑ ነው? በቃሉ ነው። ዛሬም ግን እንድንረዳውና ለሰው ልጆች ሁሉ መዳን ያደረገበትን የቃሉ መገለጥ ይህ ቃል ወደ መዳን የሚመራ እንደሆነ እንድናስተውል የሚያደርገንን አጽንኦት ለመስጠት ነው። ሁለተኛ የሰው አለማመን የእግዚአብሔርን ታማኝነት አይሽርም ሲል ከ3 እስከ 4 ድረስ ደግሞ ይሞግታል። ከ3 እስከ 4 ላይ በምናነብበት ጊዜ ምን ይላል? አንዳንዶች እምነት ባይኖራቸውስ የእርሱን አለማመን የእነርሱ አለማመን የእግዚአብሔርን ታማኝነት ዋጋ ያሳጣዋልን? ፈጽሞ አይሆንም ብሎ ደግሞ ይመልሳል። ፈጽሞ የእነሱ አለማመን እንኳን ሲፈጠር እግዚአብሔር ስታንዱ በሱ ሳይድ በኩል አቋም ነው። የማይለወጥ እግዚአብሔር ነው ያመን ነው እና ያንን ነገር ነው የሚሞግተው። ምንድነው የሚላቸው? አንዳንዶች እምነት ባይኖራቸውስ የእነርሱ አለማመን የእግዚአብሔርን ታማኝነት ዋጋ ያሰጣዋልን? አሁንም በጥያቄ መልክ ነው ለማስረዳት የሚሞክረው። ፈጽሞ አይሆንም ይላል። ፈጽሞ አይሆንም። ሰው ሁሉ ሐሰተኛ፣ እግዚአብሔር ግን እውነተኛ ይሁን እንዲህ ተብሎ ተጽፏልና ከቃል የተነሳ እውነተኛ በፍርድም ፊት ረቺ ትሆናለህ ይላል። ጌታ ይባረክ። ቁጥር 5 ላይ ደግሞ የኛ አመጽ የእግዚአብሔርን ጽድቅ አጉልቶ የሚያሳይ ከሆነ ምን ማለት እንችላለን? እንደ ሰው ለመከራከር ያህል እግዚአብሔር በእኛ ላይ ቁጣውን ማምጣቱ ትክክል አይደለም ሊባል ነውን? እንደ ሰው ሲታሰብ ማለቴ ነው።
እንድንረዳ በምናልፍበት ነገር ሁሉ የሰው አለማመን ሊሰራ የሚችለው ነገር አቮይድ ማድረግ እንዳለበት እንድናውቅ ያስፈልጋል እያለ ይሞግታቸዋል። ጌታ የተባረከ ይሁን። የሰውን አለማመን ማስወገድ ያስፈልጋል። ግን እሱ ስታንዱ ግን ኪዳኑ የማይነቃነቅ የማይለወጥ በሕያውነቱ የሚሰራ አምላክ ነው። ከቶ አይሆንም። ጳውሎስ ምላሹ ምንድነው? ከቶ አይሆንም ብሎ የሚመልሰው ይህን ነገር ለማስረዳት ነው። ሰው ሁሉ ውሸታም ቢሆን እንኳ እግዚአብሔር ግን እውነተኛ ነው። የእግዚአብሔር ማንነት በሰው ድካም ላይ ተንተርሶ የሚቀርና የሚደረግ የሚሆንና የማይሆን ጉዳይ አይደለም። እግዚአብሔር ከተናገረ በራሱ መንገድ ይፈጽመዋል። ይህንን ደግሞ ስንማር ስናውቅ ምን እንድንረዳ ያስፈልጋል? ትምህርቱ እኛ ታማኝ ባንሆን እንኳ እርሱ ታማኝ ሆኖ ይኖራል። አሜን ነው። እኛ ያልታመንበት በጣም የዛልንበት የተገመገምንበት ነገር እንኳን ቢኖር የእግዚአብሔር ቃል የተስፋው ቃል ሁል ጊዜ የጸና ነው። እግዚአብሔር ቃሉን የሚፈጽም አምላክ ነው። እግዚአብሔር ይባረክ። አሜን። በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 13 ላይ ባናምነው እንኳ ይላል፣ ባናምነው እንኳ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና እግዚአብሔር እንደተናገረ እንዲሁ ይሆናል። አሜን። ወገኖቼ በምን ተፍገምግማችኋል? በምን ዝላችኋል? ያው ሁሉ ጊዜ የሚያዋጣው ስታንዳችንን ብናስተካክል የኪዳን አምላክ ስለሆነ፣ ኪዳንን የገባው ደግሞ እሱ የታመነ ነው። በእኛ በኩል ሁሉ ጊዜ መንሸራተት ይኖራል። እኛ ባናምነው እንኳን እርሱ የታመነ ነው። ስለዚህ የሚያዋጣው ምንድነው? እሱ ሐሳቡን እንደማይለውጥ አውቆ መታመን ነው። ጌታ ይባረክ። ይሄ ዘኍልቍ ምዕራፍ 23 ቁጥር 19 ላይ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ይላል። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም። እግዚአብሔር የተባረከ ይሁን። የኛ አይምሮ አልገባው። የኛ አይምሮ ኮንፊውዥን ውስጥ አለ። ግራ የሚያጋባን ነገር አለ። ዛሬም በጌታ በኢየሱስ መቆም ይሁን። እሱ የታመነ አምላክ ነው። በቃሉ የታመነ አምላክ ነው። ሰው አይደለም የተናገረሽ፣ ሰው አይደለም የተናገረው። ይሄን ነገር ነው የሚያስረዳው ለነዚህ ሰዎች። ምንም እንኳን የማይገባችሁ እግዚአብሔር የተናገረውን አጀንዳ ወዴት አደረገው የሚል ኮንፊውዥን፣ ግራ መጋባት እንኳን ወደ እናንተ እየመጣ እንኳን ቢሆን ስለተናገረው ቃል እርሱ የታመነ አምላክ ነው እያለ ያስረዳቸዋል። ጌታ ይባረክ። እኔ የዚህን ክፍል ዋና ሐሳብ እኛ ታማኝ ባንሆን እንኳ በእውነት ለኛ የሚቀርልን ነገር እርሱ ግን ምን ያለ ነው? የታመነ ነው። በሉ እስቲ እርሱ የታመነ ሆኖ ይኖራል። አሜን። ጌታ የታመነ ሆኖ ይኖራል። የእግዚአብሔር ቃልና ተስፋ ሁል ጊዜ ጽኑ ነው። ይሄ ቃል የታመነ ነው። በመጨረሻም ሶስተኛውን ሐሳብ እናይና እንጨርሳለን። የእግዚአብሔር ፍርድ ፍትሃዊ ነው ይላል። አንዳንድ ጊዜ የፍትህ መዛባት ታያላችሁ አይደል? ሪሊ አሁን ለኔ የተሰጠው ህይወትና ለከበደ የተሰጠው ህይወት እኩል ነው? ፍትሃዊ የሆነ የሀብት ክፍፍል አለ በሀገራችን ላይ፣ በምድራችን ላይ ብዙ ነገር የምንለው ነገር አለ አይደለ? እግዚአብሔር ግን ፋይናሊ ለእያንዳንዱ እንደ የራሱ ዋጋ የሚሰጥ ፍትሃዊ አምላክ ነው እያለ ደግሞ ያስረዳል። እግዚአብሔር ይባረክ። ከቁጥር 5 ጀምሮ ነው ያንን የምታዩት። ከቁጥር 5 ላይ ምን ይላል? የኛ አመጽ የእግዚአብሔርን ጽድቅ አጉልቶ የሚያሳይ ከሆነ ምን ማለት እንችላለን? ይኸውላችሁ እንግዲህ አካሄዱ በጥያቄ መልክ ነው የሚያነሳው። የኛ አመጽ ሁል ጊዜ ታውቃላችሁ፣ ትናንትና ስንሰርቅ፣ ትናንትና ስንዋሽ፣ ትናንትና የተለያየ ችግር ስንፈጥር ዝም ያለን ጌታ፣ ምህረትን ያበዛልን ጌታ፣ ጸጋን ያበዛልን ጌታ ሌላ ነገር እንድንለማመድ አይደለም ምህረቱን የሚያበዛው። አንዳንድ ጊዜ የእግዚአብሔርን ምህረት ሰው ሲያይ አብልጦ የእግዚአብሔርን ቸርነት ሲያይ ኃጢአት መስራት በቃ እንግዲህ ይሻላል እንዴ ጸጋ እንዲበዛ ይላል። ጸጋው የሚበዛው ጸጋው ወደኛ የሚመጣው ያንን የእግዚአብሔርን ቸርነት እንድናይበት ሲሆን፣ ግን እኛ ደግሞ እንድናሾፍና በቃ እግዚአብሔር ጸጋ አለልን ብለን በከንቱ እንድንመላለስ አይደለም። ስለዚህ ምን ብሎ ይጠይቃል? ምን ማለት እንችላለን? የኛ አመጽ የእግዚአብሔርን ጽድቅ አጉልቶ የሚያሳይ ከሆነ፣ እኛ ያመጽን ስንሄድ እግዚአብሔር ጸጋውን የሚያበዛ ከሆነ እንደ ሰው ምን እመክራለሁ? ምን እላለሁ? የኛ አመጽ የእግዚአብሔርን ጽድቅ አጉልቶ የሚያሳይ ከሆነ
ምን ማለት እንችላለን? እንደ ሰው ለመከራከር ያህል እግዚአብሔር በእኛ ላይ ቁጣውን ማምጣቱ ትክክል አይደለም ሊባል ነውን? እንደ ሰው ሲታሰብ ማለቴ ነው ይላል። እንደ ሰው ሲታሰብ ማለቴ ነው። ቁጥር 6 ላይ በእርግጥ እንዲህ ሊሆን ይችላል። እንዲህ ቢሆንም ኖሮ እግዚአብሔር በዓለም ላይ እንዴት ሊፈርድ ይችላል? እንዴት ማለት የእግዚአብሔርን ጽድቅ ለማጉላት አንዳንድ ጊዜ አንዳንድ ሰዎች ታውቃላችሁ በእናንተ ላይ የሆነ አድቫንቴጅ ሲፈልጉ እናንተን የሚያሳጣ ነገር ያደርጋሉ። ከራሳቸው ነገር በመነሳት ለምንድን ነው ያደረጉት ሲባል እናንተ ላይ የሚመጣውን ነገር ሳይሆን ያዩት እነሱን ከፍ ለማድረግ የነሱን ትምክህት ለማጉላት ጻድቅ ናቸው ለማስባል እናንተ ላይ ጂጅመንታል የሆነ ነገር ሰዎች ያደርጋሉ። እግዚአብሔር ይህን ሁሉ ኃጢአት ስንሰራ ጸጋ የሚያበዛ ከሆነ እኛ ኃጢአተኛ እንድንሆን በኃጢአት ውስጥ እንድንፈርዶብን ነው ማለት ነው የሚል ጥያቄ ነው የሚያነሳው። የኔ ውሸተኛ መሆን ይላል ቁጥር 7 ላይ ስትሄዱ የኔ ውሸተኛ መሆን የእግዚአብሔርን እውነተኛነት የሚያጎላ ክብሩንም የሚጨምርለት ከሆነ ኃጢአተኛ ተብዬ እስካሁን እንዴት ይፈረድብኛል በማለት ሊከራከር የሚችል ሰው ሊኖር ይሆናል። ይሄማ በጎ እንዲመጣ ክፉ እንስራ ይላሉ በማለት አንዳንዶች እንደሚሰውሩብን ነው። በእነዚህ ሰዎች ላይ የሚደርሰው ፍርድ ትክክለኛ ነው። አንዳንድ ጊዜ ነገር ሲሰወር እግዚአብሔር ፍርድ የተዛባ ይመስላል። ይሄንን እንደሚያሰውርብን እንደማይታየን አድርጎ የምናልፍበት ጎዳና በጣም ኮንፊውዥን ግራ መጋባት ውስጥ ሊያስገባን ይችላል። ግን እግዚአብሔር ምንድነው ነው የሚለው መጨረሻ ላይ ኮንክሉዥኑ እግዚአብሔር ጻድቅ ፈራጅ ነው። በእነዚህ ሰዎች ላይ የሚደርሰው ፍርድ ተሰውሮባቸው እንኳን ቢመስል ትክክለኛ ነው። ለምን? እግዚአብሔር አምላክ ጻድቅ ፈራጅ ነው ይላል። ጌታ የተባረከ ይሁን። እግዚአብሔር አምላክ ትክክለኛ ፈራጅ ነው፣ ፍትሃዊ የሆነ ፈራጅ ነው እና ሎጂኩን ትመለከታላችሁ። ለማስረዳት የሚሞክርበት የኛ ክፋት የእግዚአብሔርን ጽድቅ ይበልጥ የሚያጎላ ከሆነ እግዚአብሔር ለምን ይፈርድብናል የሚል ጥያቄ ነው የሚያስነሳ። ለምንድን ነው የሚፈርድብን? የሚያጎላ ከሆነ ሕጉ ራሱ ታውቃላችሁ፣ በሕግ አንድንም። ሕጉ ምን እንደሚል ኃጢአተኛ መሆናችንን የመግለጽ ስራ ነው ያለው። ኤክስፖዝድ ነው የሚያደርገን። ሰው ወደ ሕግ እየተጠጋ በሄደ ቁጥር ሕግን ሊፈጽም ይችላል። ሕጉ ምን እያደረገው ይሄዳል? ኃጢአተኛ መሆኑን እያሳየው ይሄዳል። መዳን በምንድን ነው ብለናል ስንጀምር? በጸጋው በእምነት ድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ። በስራ ሰው ሕጉን ሲሰማ ይኮነናል። ወዲያውኑ ለመስራት ሲሞክር ስራው ደግሞ ምንም ሊያነጻውና ሊቀድሰው እንደማይችል ወዲያው በኃጢአት እንደሚሆን ስህተቱን ማጉላት የሚችል ነገር እንደሆነ ጠዋት ላይ ንስሐ ገብቶ ወደ 4 ሰዓት ላይ በኃጢአት ውስጥ በመግባቱ የሚጸጸት ሰው እንደሆነ ያያል። ስለዚህ ይህንን ነገር በጣም አድካሚና በጣም አሰልቺ የሆነ ነገር እንደሆነ ያያል። ሰው ሕግን ጠብቆ ሊድን አይችልም። የእግዚአብሔር ጸጋ ግን ሲመጣ ከማናት ትረታ ዘንድ አንተን ብቻ በደለው፣ አንተ ትክክለኛ ነህ፣ አንተ ፍርድ የተዛባ አይደለም የሚለውን የመዝሙረኛውን ሐሳብ ማለት ነው። እግዚአብሔር የተባረከ ይሁን። እግዚአብሔር ጻድቅ አምላክ ነው። አሜን። ስታንዳችንን እናስተካክል፣ አቋማችንን እናስተካክል፣ የኛን ውሳኔ እናስተካክል። እግዚአብሔር ከውሳኔያችን ጋር ደግሞ ይሰራል። እግዚአብሔር በውሳኔያችን ውስጥ ትልቅ ነገርን ያደርጋል። ወገኖች ጸጋውን እንዲሰራ ቃሉን በልባችን ውስጥ እንሰውር። አሜን። አሁን ቅድም እንዳየነው እግዚአብሔር የተባረከ ይሁን። እነዚህ 3 ዋና ዋና ነጥቦችን እንድናይ እግዚአብሔር ከረዳን እግዚአብሔር የቃሉ ባላደራ አድርጎ አስቀምጦሃል። የቃሉ ምን ባላደራ? ቃሉን በልባችን ውስጥ እናኑር። የሚያንሸራትት ነገር ሲመጣ፣ የሚፈትን ነገር ሲመጣ ቃሉን ሪጀክት እንድታደርጉ ነው፣ እንድትገፉ ነው። እግዚአብሔር የተናገረሽ ነገር ምንድነው?
እግዚአብሔር የተናገረ ነገር ምንድነው? በቃሉ ላይ ቁም እስከ መጨረሻ ድረስ ስላንቺ ስላንተ የሚሟገት እግዚአብሔር ዛሬም በስራ ላይ ነው። አሜን። እግዚአብሔር በስራ ላይ ነው። ቃሉን ለኛም አደራ ሰጥቶናል። ለአይሁድ ብቻ አይደለም፣ ወደኛም የደረሰ እንደ መልእክት የሆነ እንደ ቼክ የሆነ የሚመነዘር በደረስንበት ሁሉ እንድንቆምለት እንድንጸናለት የሚያስፈልግ የሕጉ ባለቤት ሆነናል። ጌታ ይባረክ። እና በማናቸውም ቻሌንጅ ውስጥ ቃሉን እንመንዘር፣ ቃሉን እናውጣ። እግዚአብሔር ይባረክ። የሰው አለማመን ግን ወገኖች በተገዳደራችሁ ጊዜ ፍርስትሬት ስታደርጉ የሰው አለማመን የእግዚአብሔርን ትክክለኛነት ሊሽር የእግዚአብሔርን ታላቅነት ሊቀይር አይችልም። ስለዚህ በጊዜ አቋማችንን እናስተካክል። ሁለተኛው ፖይንት ነው። ሶስተኛ እግዚአብሔር ሁሉ ጊዜ የፍትህ አምላክ ነው። በትክክል ይፈርዳል። እየተልመጠመጥን በቃ እኔ እኮ በዛ ኃጢአት አንዳንድ ጊዜ ታውቃላችሁ፣ ኤቫንጀሊካል በተለይ በጣም ትልቁ የምንሸወደው ነገር ሌሎቹ ጋር ህግ ያበዛሉ፣ እኛ ደግሞ ጸጋ ሲበዛልን መድረክ ስንለማመድ እግዚአብሔር በቃ ዛሬ ምህረት አደረገልኝ እያልን ያንን ነገር የምናደርገውን ነገር የምንለማመድ ከሆነ ፋይናሊ ፍርድ ወደኛ ይመጣል። እግዚአብሔር ትክክለኛ ፈራጅ አምላክ ነው። የአቋም አለመስተካከል እግዚአብሔር ምህረቱን አበዛ ማለት እግዚአብሔር ቸርነቱን አበዛ ማለት ትክክል ነሽ ማለት አይደለም፣ ትክክል ነህ ማለት አይደለም። መመለስና አቋምን ማስተካከል ይጠበቃል። አሜን ትሉኛላችሁ? እግዚአብሔር የተባረከ ይሁን። ወገኖቼ ብዙ ነገሮቻችን ስለተበላሸ አንዳንዱ ነገር ፍርስትሬት አድርገን በየመንገዱ ላይ ትተነዋል። ጌታ ግን ሁሉ ጊዜ ከኛ ውስጥ ትኩስነትን ይፈልጋል። አሜን። ምን ይፈልጋል? በመንፈስ የጋላችሁ ሁኑ ይላል አይደል? በመንፈስ የጋልን አሁን ዛሬ ጠዋትም ሲነገር ነበርና እኛ መተናል አይደል? እኔ አንዳንድ ጊዜ አንዳንድ ሰዎች አንዳንድ ሰውን ያያሉ ማለት ይሄ በጣም ቫይብራንት የሆነውን ቃሉን በልባቸው የመሰወሩን በልባቸው የማኖሩን ነገር እንደ ቀላል ነገር ያዩታል። እንትናም የለም እኔ ምን አገባኝ ምናምን ብለው ጥለው ይሄዳሉ። ሁሉ ጊዜ እግዚአብሔር አንቺን ነው የሚፈልገው። እግዚአብሔር አንተን ነው የሚፈልገው። ሰንበዲ እንድታይ አይደለም። እግዚአብሔር ባንቺ ውስጥ እግዚአብሔር ባንተ ውስጥ የሚለኩ ሰው እሳት ሰዎችን ያሻግራል፣ ህዝብን ያሻግራል። አሜን ነው። ለምንድን ነው የምትኖሪው? አሁን የጌታን እራት እንወስዳለን አይደል? አዲስን ኪዳን እሰጣችኋለሁ፣ ይህንን በበላችሁ ሁሉ ጊዜ ሁሉ ምን አድርጉ? መታሰቢያዬ አድርጉት ብሏል አይደል? ምስክር እንሆን ዘንድ እግዚአብሔር ይፈልጋል። አሜን ትሉኛላችሁ? እኛ ሁላችን የጌታ ምስክር እንሆን ዘንድ ሁሉ ጊዜ እሁድም ሲመጣ ሲያዩ ዋ ኢየሱስን እኮ አየሁባት፣ ኢየሱስን አየሁበት፣ ጌታን ይላል ይመሰክራል እንዲሉን ማለት ነው። ፍርስትሬሽን ይሄ ማለት ተስፋ መቁረጥ ሰውኛን ሲያይ ውይ ክርስትናስ እንደሱ ከሆነ እንደው ቢቀርብኝ ይሻላል የሚል ኢየሱስ የማይታይበት ነው። ዛሬ በጌታ በኢየሱስም መመለስ ይሁንልን። በንስሐችን ውስጥ በመመለሳችን ውስጥ ኪዳኑን የማይቀይር ጌታ ይህንን መንፈስ እንደገና ይሰጠናል። አንተ የምትተኛ ንቃ፣ ከሙታንም ተነስ ማበራል። ሃሌሉያ አሜን። አምፖል በገጠምን ጊዜ ቼክ ለማድረግ ማብሪያና ማጥፊያው ጋር ሄደን ስዊቹን ኦን እናረጋለን አይደል? በትክክል ከገጠምነው ምን ይሆናል? ሃሌሉያ ምን ይሆናል? አው ያደካከመን ነገር አለ፣ ስዊቹ የተቋረጠበት ነገር አለ። በህይወት የሆነ ችግር አለ። ወይን ባደገ ጊዜ በየዓመቱ ፍሬን ይሰጣል። ፍሬ አልሰጥ ሲል ግን ገበሬው ምን ያደርገዋል? ፍሬ አልሰጥ ያለውን ወይን ምን ያደርገዋል? ይገረዘዋል አይደል? ሲገረዝ እንደገና ይነቃቃል። እንደገና አቧራው ከላው ላይ ይነሳል። እንደገና ብድግ ይላል። እንደገና ፍሬ ያፈራል። ጌታ የተመሰገነ ይሁን። ለፍሬ እግዚአብሔር ጠርቶሻል። አንተን፣ እኔን ሃሌሉያ ፍሬ እንድናፈራ አሜን። ቫይብራንት እንድንሆን የተቀጣጠለውን የኢየሱስን ህይወት እንድናሳይ እንጂ የኛን ድካም የኛን እንደዚህና እንደዛ የምንለውን ነገር እንድናሳይ አይደለም። እግዚአብሔር ዛሬም ይሄንን ኪዳን ለኛ ይሰጠው። ይህንን በበላችሁ ጊዜ መታሰቢያዬ አድርጉታል። የኢየሱስን ህይወት ኦን አድርገን የሚበራውን ህይወት ኦን አድርገን የኛን ህይወት ኦፍ እንድናደርግ የኛን ህይወት እንድናጠፋ የገባንበት ህይወት
እስከ ዕለተ ትንፋሳችን መቆም ድረስ ይቀጥላል። አሜን። ዛሬም ይሄ በልጅነትሽ ወራት የተቀጠለው የእግዚአብሔር እሳት በልጁ በኢየሱስ ክርስቶስ የጀመረው የእግዚአብሔር እሳት የእግዚአብሔር ኃይል እንዲቀጥል ትፈልጋለሽ? እንዲቀጥል ትፈልጋለህ? በሚቀጥሉት 90 ቀናቶች እግዚአብሔር በቤተ ክርስቲያናችን አዲስ ፕላንን የወንጌል ስርጭት ፕላንን ሰጥቶናል። ምስክሮቹ እንድንሆን እግዚአብሔር በየፕሮግራሞቻችን ላይ በየአገልግሎታችን ላይ ይህንን በጣም የተቀጣጠለ ጸሎት የተነቃቃ ጸሎት እናደርጋለን። መንፈስ በእኛ ላይ ይሙላ። አሜን። መንፈስ በእኛ ላይ ይሙላ። አሜን። እስትንፋሳችን እስካለች ድረስ ወገኖቼ እኛ የምንበዛ ዓርብ ዕለት ስንጸልይ ለወንድሜ ይለው ነበረ ሕያዋን ከሆነን እግዚአብሔር ዘር በውስጣችን ካስቀመጠ ይሄ ሕያውነት በልባችን ውስጥ ካለ ይሄ ሕያውነት ምን ይላል? ይበዛል። አሜን። ሕያውነት እስካለ ድረስ ሕያዋን ፍጥረታት ምን ይላሉ? ይበዛሉ፣ ይሄዳሉ። ኢየሱስ ጌታ ነው። አሜን። ሕያውነት ባንቺ አለ። ሕያውነት ባንተ አለ። ሕያውነት በእኛ ውስጥ አለ። አሁን ይህንን የጌታን ራት ስንወስድ ሕያውነት ነው በልባችን ውስጥ የሚከሰተው። አሜን። አሁን ሰዎች ሊያጠፉ ይችላሉ። ሰዎች ላይመቿችሁ ይችላሉ። ሰዎች ሲያገለግሉ ምቹ ያልሆኑ ነገር ሊፈጥሩባችሁ ይችላሉ። እኛ ግን የተመቸንን በልጅነታችን ወራት በዛ በምስኪንነታችን ልባችን የተቆጣጠረው በነፍሳችን ውስጥ የገባውን የኢየሱስን ሕይወት ይዘን እንወጣለን። የኢየሱስን ሕይወት ይዘን እንገባለን። አሜን ይለኛል የጉባኤ ወገኖች። ኢየሱስ ዛሬ የሚለኩሰው መንፈስ አለ በአንተ ውስጥ በአንቺ ውስጥ የደከምሽበትን የዛልሽበትን የወደቅሽበትን ነገር እንደገና አቧራውን አንስቶ እግዚአብሔር በልባችን ውስጥ ያንን ብርሃን ይለኩሰዋል። ያንን የኢየሱስን ሕይወት ይለኩሰዋል። አሜን የሚለኝ አለ። ሃሌሉያ። ኖረ፣ በላ፣ ጠጣ፣ ሞተ ከሚል ታሪክ ሊያወጣን የወደደ ጌታ ያገናኘን በአንዱ በልጁ በኢየሱስ ክርስቶስ ገበታ ላይ ያዘጋጀን ኪዳኑን የሰጠን ጌታ ስሙ ይባረክ። ዛሬ ቀን ሳለ ይህንን ሕይወት በልባችን ውስጥ ከለኮሰው ይህንን የጌታን ራት ስንወስድ ዛሬ አዲስ ነገር ይሆናል። ለኢየሱስ ምስክር እንድንሆን፣ ለኢየሱስ የሚታይ ምልክት እንድንሆን፣ እኛን በሚያዩት ላይ ሁሉ የኢየሱስ ሕይወት እንዲታይ የሚያምን አለ። ሃሌሉያ ሃሌሉያ። በዛች በዕለተ ሐሙስ ላይ ሄደ። የጌታን ራት ያዘጋጁለት ዘንድ ጠየቀ። አዲስ ኪዳን የተደረገበት ያ ኪዳን ቀጥሎ ዛሬም ለኛም እንዲደረግ በዚህ ኪዳን ውስጥ አስገባል።